ከሁለት ዓመታት በፊት በአፕሪል 15 ወደ እርስ በርስ ጦርነት የገባችው ሱዳን አሁን ላይ ከመረጋጋት ይልቅ ወደ ዘር ማጥፋት እየተሸጋገረች መሆኗን ከቀናት በፊት እየወጡ ያሉ መረጃዎች ያመላክታሉ። ታዲያ ይህ ጦርነት እየተካሄደ የሚገኘው በመንግስትና በፈጥኖ ደራሽ ኃይሎች መካከል ሲሆን የሱዳንን ጦር የሚመሩት ፕሬዝዳንቱ ጀነራል አብዱል ፈታህ አልቡርሃን ናቸው። የሱዳንን ምክትል ፕሬዝዳንትነት ተሾመው ነገር ግን በተቃራኒ ተሰልፈው የፈጥኖ ደራሽ ኃይሉን RSFን ይዘው እየተዋጉ የሚገኙት ጀነራል ሙሐመድ ሐምዳን ዳጋሎ ናቸው። ውድ ቤተሰቦቻችን እዚህ ላይ ጥያቄው አንድ ሰሞን በመፈንቅለ መንግሥት ሲተባበሩ የነበሩ መሪዎች አሁን ላይ እንዴት በተቃራኒ ተሰልፈው ጦር ሊማዘዙ ቻሉ የሚለው ነው። ለዚህ ጦርነት በምክንያትነት የተቀመጡት ሁለት ነገሮች ናቸው። አንደኛው ስልጣን ሲሆን ሁለተኛው ደግሞ ወርቅ ነው። እኛም እውነት እንደየቆምንበት ወገን ትፈረዳለች ብለን ስለምናምን ሁለቱንም ምክንያቶች ተራ በተራ በዝርዝር ልንመለከታቸው ወደድን። መልካም ቆይታ። ምክንያት 1 የስልጣን ጥም። ሱዳን አምባገነን ነበሩ ያለቻቸውን የረጅም ጊዜ መሪዋን ኦማር አልበሽርን በ2019 መፈንቅለ መንግሥት አካሂዳም እንዲወርዱ አደረገቻቸው። ወዲያው ደግሞ በጊዜው ምክትል ፕሬዝዳንትና የመከላከያ ሚኒስትር የነበሩት አህመድ አዋድ ኢብኑ አውፍ ስልጣን ወደ ሕዝቡ በምርጫ እስኪተላለፍ ድረስ የሽግግር ጊዜ ፕሬዝዳንቱ እኔ ነኝ በማለት በትረ መንግሥቱን ጨበጡ። ይህ የሆነው በአፕሪል 11 2019 ሲሆን በነጋታው ግን ማለትም በአፕሪል 12 የሱዳን ጦር መሪ የነበሩት ጀነራል አብዱል ፈታህ አልቡርሃን ፕሬዝዳንቱን አውርደው መሪያችሁ እኔ ነኝ አሉ። ነገር ግን ጀነራል አብዱል ፈታህ አልቡርሃን ሲቪል መንግሥት እስኪመሠረት ድረስ በጊዜያዊነት ሥልጣን መጨበጣቸው ለፈጥኖ ደራሽ ኃይል መሪው ለጀነራል ሙሐመድ ሐምዳን ዳጋሎ የሚዋጥ ነገር አልነበረም። ሕዝቡም ተቃውሞውን እያሰማ ነበር። ኋላ ላይ ደግሞ በ2021 አልቡርሃን መፈንቅለ መንግሥት ተሞከረብኝ አሉ። ጀነራል ሙሐመድ ሐምዳን ዳጋሎም መፈንቅለ መንግሥቱን እንደሚደግፉ አቋማቸውን ግልጽ አረጉ። ወዲያው ሱዳን የሲቪል አስተዳደርን በሚጠይቁ የተቃውሞ ሰልፎች መናጥ ጀመረችም። በ2021 ከተካሄደው መፈንቅለ መንግሥት በኋላም በኖቬምበር 2021 እና በዲሴምበር 2022 ሁለቱም ኃይሎች በጋራ ለመስራት ስምምነት ፈርመው ሱዳንም አሁን ላይ የጦርነት መነሻ በሆኑ ሁለት የጦር ጀነራሎች በሚመራም ሉዓላዊ ምክር ቤት ስትመራ ቆይታም የማታ ግን አይቀሬው የእርስ በርስ ጦርነት ገንፍሎ ወጣም። ሁለቱም መሪዎች አገሪቱ አሁን እየተጓዘችበት ባለው አቅጣጫም እንዲሁም ስልጣንን ወደ ሲቪል አስተዳደር ለመመለስ እየተደረገ ባለው ሂደት ላይ ሊስማሙ አልቻሉም። ዋናው የጠባቸው መነሻም 100,000 የሚሆኑ ጠንካራ የፈጥኖ ደራሽ ኃይሉ RSF ሰራዊትን ከሱዳን ጦር ጋር የመቀላቀል ሂደት እንዲሁም ከተቀላቀሉ በኋላ አዲስ የሚዋቀረውን ኃይል ማን ይምራ የሚለው ነው የሚሉ ወገኖችም አሉ። በነገራችን ላይ አሁን ላይ ጀነራል ሙሐመድ ሐምዳን ዳጋሎ በፈረንጆቹ 2021 የተደረገው መፈንቅለ መንግሥት ስህተት እንደሆነ እንደሚያምኑ ራሳቸውን እንዲሁም የሚመሩት ፈጥኖ ደራሽ ኃይሉ RSF ከሱዳን ሕዝብ ጎን እንደሆነና የካርቱም አስተዳደርን እንደሚቃወም አድርገው ያቀርባሉ። የሱዳን ፕሬዝዳንት ጀነራል አብዱል ፈታህ አልቡርሃን በበኩላቸው የሱዳን ጦር ስልጣን ሙሉ ለሙሉ የሚያስረክቡት በምርጫ ለሚመረጥ መንግስት ብቻ እንደሆነ ከዚህ ውጭ ለሕዝቡ እወግናለሁ የሚል አካል ስልጣን መጋራት የሚችለው አሁን ባለው ምክር ቤት ውስጥ በመካተት ብቻ ነው ባይ ናቸው።
ነገር ግን ሁለቱም ወታደራዊ ኃላፊዎችም ሆኑ ደጋፊዎቻቸው ከስልጣን ከተነሱ በሀብታቸውና በተጽዕኖአቸው ላይ ምን ሊደርስባቸው እንደሚችል ስጋትና ጥርጣሬዎች ስላለባቸው ከስምምነት ይልቅ እየተዋጉ መቀጠልን መርጠዋል። በነገራችን ላይ ለጉዳዩ ቅርበት አለን የሚሉት ተንታኞች የሁለቱ መሪዎች ጠብ የስልጣን ጥም ነው ይበሉ እንጂ ሌሎች ተንታኞች ደግሞ ከዚህ የተለየ ምክንያት ያቀርባሉ። ዋናው የግጭቱ ገፊ ምክንያት የሱዳን የወርቅ ሀብት ነው። የእርስ በርስ ጦርነቱ ከተቀሰቀሰ ወዲህ ሁለቱ ኃይሎች አልፋሽር የምትባለዋን ከተማ ለመቆጣጠር ተዋግተዋል። የሱዳን ጦር መሪ ጀነራል አብዱልፈታህ አልቡርሃን አብዛኛውን ሰሜናዊ የሱዳን ክፍል በመቆጣጠር ከካርቱም ወጥተው ፖርት ሱዳንን እንደ ዋና መቀመጫ እየተጠቀሙ ይገኛሉ። መንግስታቸውም በተባበሩት መንግስታት ዕውቅና አለው። የፈጥኖ ደራሽ ኃይሉ መሪ ጀነራል መሐመድ ሐምዳን ዳጋሎ አሊያም ሐሜቲ አብዛኛውን የዳርፉር ግዛትንና ኮርዶፋ ከተማን ጨምሮ ምዕራቡን የሱዳንን ክፍል ይቆጣጠራሉ። አልፋሽር ደግሞ በሱዳን ጦር ስር የነበረች የመጨረሻዋ የዳርፉር ከተማ ነበረች። ለዓመታትም በጎሳ ግጭቶች ስቃይዋን ስትበላ እኖራለችም። እዚህ ላይ ጉዳዩ ምን መስላችሁ? በዳርፉር ግዛት ፎር፣ ዛጓና ማሳልቲንን ጨምሮ ሌሎችም ጎሳዎች ይኖራሉ። እነዚህ ጎሳዎች ደግሞ አረብ ያልሆኑ ዜጎችን ያገላል የሚሉትን የሱዳንን መንግሥት ፖሊሲ ይቃወማሉ። በ2023 በነበረው የጎሳ ውጥረት ምክንያት መንግሥት አፍሪካውያን የአካባቢው ነዋሪዎችን ኢላማ ያደረገ ጥቃት እንደሰነዘረም ይታመናል። የሱዳን መሪዎችና በሱዳን መንግሥት የሚደገፈው ጃንጂዋድ የአረብ ታጣቂ ቡድን የዘር ማጽዳት፣ ማሰቃየትና የጦር ወንጀሎች መፈጸሙን ዓለም አቀፉ የወንጀለኛ ፍርድ ቤት አረጋግጧል። ከ10 ዓመት በፊት ደግሞ ጃንጂዋድ ሚሊሻ ራሱን ለውጦ የሱዳን ፈጥኖ ደራሽ ኃይል ሆኖ መጥቷል። አሁን ላይ ይህ ኃይል ዳርፉርን ለመቆጣጠር እየተንቀሳቀሰ ይገኛል። ታዲያ ይሄ ሁሉ እሰጥ አገባ ሄዶ የሱዳን የወርቅ ሀብት ላይ ያደርሰናል። በዳርፉር ከፍተኛ የማዕድን ክምችት አለ። ነዳጅ፣ ዩራኒየምና የከርሰ ምድር ውሃ ቢኖርም ዋነኛው የግጭቱ ዘዋሪ ግን ወርቅ ነው። እንደውም የተባበሩት መንግስታት ድርጅት የባለሙያዎች ቡድን ባወጣው ሪፖርት ለውጊያው ገንዘብ የሚገኘው በዋነኝነት ከወርቅ ነው። በሰሜናዊ ዳርፉር በኩል ወደ ሊቢያና ቻድ መሻገር ይቻላል። ወርቅ ለመሸጥም ይሄኛው መንገድ ሁነኛ አማራጭ ነው። መሳሪያ በማስገባት ውጊያውንም ለማቀጣጠል ይውላል። የአሜሪካ የግምጃ ቤት መረጃ እንደሚያሳየው ደግሞ ጀነራል መሐመድ ሐምዳን ዳጋሎ ከባለፈው ዓመት ጥር ወር ጀምሮ የዳርፉርን የወርቅ ንግድ አድራጊ ፈጣሪው እርሱ ሆኗል። በነገራችን ላይ ጀነራሉን የዘር ጭፍጨፋ ፈጽመዋል በሚል የከሰሰው የአሜሪካ መንግሥት እግድ የጣለባቸው ሲሆን የሱዳን ጦር የተባበሩት አረብ ኤምሬትስን በምዕራብ ዳርፉር የዘር ጭፍጨፋ እንዲፈጸም ለአርኤስኤፍ የገንዘብና የወታደራዊ ድጋፍ ትሰጣለች በሚል በዓለም አቀፉ የፍትህ ፍርድ ቤት ከሷታል። የተባበሩት አረብ ኤምሬትስ ግን ይሄማ ትኩረት ለማግኘት ሲባል የተሰነዘረ ነው በማለት የሱዳንን ክስ አስተባብላለች። በዓለም አቀፉ የፍትህ ፍርድ ቤት የቀረበው ክስ ውድቅ እንዲደረግም አገሪቱ አስታውቃለች። ሱዳን ላይ የተጣለውን የጦር መሳሪያ ማዕቀብ የሚከታተለው የመንግስታቱ ድርጅት የባለሙያዎች ቡድን እንደሚለው ግን የተባበሩት አረብ ኤምሬትስ ለፈጥኖ ደራሽ ኃይሉ በቻድ በኩል የጦር መሳሪያ እያስገባች ነው የሚለው ክስ ተአማኒ ነው። በሌሎች ትንታኔዎች ዳግም እስክንገናኝ ቸር ያሰማን፣ ቸር እንቆይ።